ሄሎ ኤንድ ዌልካም ካለፉት ዩኒቶች እንዳያችሁት እንግዲህ የሃይ ስኩል ሲቪክስ እዛው ሃይ ስኩል ቀርቶ አሁን ላይ ማትስ ነው ሲቪክስ የሚያስብሉ የተለያዩ አዳዲስ ቶፒኮችን ነው እየተማራችሁ ያላችሁት። እኛም እነዚህን አዲስና ኮምፕሌክስ ውስብስብ ያሉ ሐሳቦችን ቀለልና ሲምፕል በሆነ መልኩ እንዲሁም በተጨማሪ በዋይት ቦርድ አኒሜትድ በሆነ መልኩ እያቀረብንላችሁ እንገኛለን። በዚህ ቪዲዮ የምናየው የቻፕተር 3 ኢቲካል ዲሲዥንስ ኤንድ ሞራል ጀጅመንትስ የሚለውን ይሆናል። 3.1 How can we make ethical decisions and actions? በህይወታችን ውስጥ እንግዲህ አንዳንዴ ልክ ነው ብለን ያደረግነው ነገር አስቸጋሪ ሁኔታ ውስጥ ሊያስገባን ይችላል። ለምሳሌ ለሆነ ሰውዬ እውነቱን ነግራችሁት ነገር ግን ስሜቱን በጣም ጎቶት ሊሆን ይችላል። ወይንም ደግሞ የሆነ ላመናችሁበትና ላወቃችሁበት ነገር ለዛ ነገር በደንብ ቆማችሁ ሰዎች በዙሪያችሁ ያሉ ሰዎች በጣም ተናደውባችሁ ሊሆን ይችላል። ስለዚህ ራይት ኤንድ ሮንግ የሚለውን ነገር እንዴት ነው ሪሊ ማወቅ የምንችለው የሚል ጥያቄ ይፈጠርብናል። በሪል ላይፍ ውስጥ እንግዲህ ኢቲካል ውሳኔዎችን መወሰን ቀላል አይደለም። አንዳንዴ ልክ ነው ብለን ያሰብነውን ነገር የተለያዩ ችግሮችና ቴንሽኖችን የሚፈጥርብን ይሆናል። ሰዎችም አይ እንዲህ ለማለት ፈልጌ ነው፣ እንደዛ ለማለት ፈልጌ ነው፣ ወይም ልክ ነው ብዬ ያሰብኩት ነው ያደረኩት እያሉ ድርጊታቸውን ጀስቲፋይ ለማድረግ ይሞክራሉ። ነገር ግን ኢቲካል ውሳኔዎችን ዝም ብለን በኢንቴንሽን ብቻ የሚወሰኑ አይደሉም። ጉድ ኤንድ ባድ፣ ራይት ኤንድ ሮንግ የሚሉ ኮንሰፕቶች ላይ ባለን አረዳድ የሚወሰን ነው። የተሻለ ኢቲክስን ለመረዳት ሁለት አይነት ቫልዩዎችን እንይ። እነሱም ኢንስትሩሜንታል ኤንድ ኢንትሪንሲክ የሚባሉ ናቸው። ኢንስትሩሜንታል ጉድ የምንለው የሆነ ነገር እንድናሳካ ስለሚያግዘን ቫልዩ የምንሰጠው ነገር ነው። ለምሳሌ ስተዲንግ ማጥናት የተሻለ አሪፍ ግሬድ እንዲኖረን እና ወደፊታችንም የተሻለ እንዲሆን ያደርግልናል። ስለዚህ ለሆነ ነገር የሚያደርሰን ነው፣ ኢንስትሩሜንታል ጉድ ነው እንላለን። ኢንትሪንሲክ ጉድ የምንለው ደግሞ ወደ ሌላ ሁለተኛ ነገር ሳንሄድ ራሱን ችሎ ጉድ ቫልዩ ያለው። ለምሳሌ ሆነስቲ፣ ታማኝነት ወደ ሌላ ነገር ሳያደርሰን ያ ሆነስቲ ራሱ በራሱ የሆነስቲ ኔቸሩ ራሱ ጉድ የሆነ ነገር ነው ማለት ነው። ለመጥፎ ነገርም ባድ ለሆኑ ነገራቶችም ተመሳሳይ ነው። ለምሳሌ መዋሸት ኢንስትሩሜንታሊ ባድ ነው እንላለን፣ ምክንያቱም ከሰው ጋር ያለንን ትረስት የሚሰብር ምናምን ነገር ስለሆነ። መርደር ደግሞ ኢንትሪንሲካሊ ባድ ነው እንላለን፣ ቢኮዝ ኔቸሩ ራሱ የመርደር ኔቸሩ ራሱ መጥፎ ነገር ስለሆነ ማለት ነው። እንዲሁም ደግሞ ኢንስትሩሜንታሊም ኢንትሪንሲካሊም መጥፎ ባድ የሆኑ ነገራቶች አሉ ማለት ነው። በተጨማሪም ሌላው ቶፒክ ኢቲክስ ማለት እንግዲህ አንዱ የፊሎሶፊ ብራንች እንደሆነ ከሌሎች ፓርቶች አይተናል። ሰዎች በህይወታቸው መከተል ያለባቸው ህጎችና ፕሪንሲፕሎችን የሚያጠና ነው ኢቲክስ ማለት። ብዙሃኑ ማህበረሰብ ደግሞ ህይወትን ለመኖር ኢቲክስን አጥንቶ ተመራምሮ ምናምን አይደለም የሚኖረው። ጀስት ኮመን የሆኑ ሩሎችና ህጎችን ነው የሚከተለው። ለምሳሌ መስረቅ ስህተት ነው፣ ሰዎችን መርዳት በጎ ተግባር ነው፣ እንዲህ ያሉ ሲምፕል ሩሎችን እየተከተለ ነው ህይወቱን የሚመራው። ነገር ግን ላይፍ ውስብስብ የሚሆንበትና ቀላል መልሶች ብቻ በቂ የማይሆኑበት ሁኔታ ይፈጠራል። ለምሳሌ ኪሊንግ ኢዝ ሮንግ እንላለን። ከዛ ደግሞ ኢዝ ኢት ስቲል ሮንግ ቱ ኪል ኢን ሰልፍ ዲፌንስ? ኢዝ ዩቲኒዥያ ሮንግ? ዩቲኒዥያ ማለት ሄልፒንግ ሳምዋን ዳይ ፒስፉሊ ማለት እንችላለን። ዋት አባውት አቦርሽን? እንዲህ ያለ የተለያዩ ጥያቄዎችን ጠይቃለን። እነዚህ ጥያቄዎች በቀላሉ ይመለሱ አይደሉም። ለዛም ነው ይበልጥ ሎጂካሊ እንድናስብና እንድንረዳ የተለያዩ ኢቲካል ቲዮሪዎች የሚያስፈልጉን። ፊሎሶፈሮችም እነዚህን ጥያቄዎች በማጥናት ራይት ኤንድ ሮንግ የሆኑ ሐሳቦቻቸውን ሼር ያደርጉልናል ማለት ነው። ኢቲክስን ስናጠና ደግሞ ስለ ፊሊንጎችንም ኮንሲደር እናደርጋለን። ለምንድነው ይሄ ነገር ልክ የሆነ ያህል የሚሰማኝ፣ ያ ደግሞ ስህተት የሆነ ያክል የሚሰማኝ የሚለውንም ኮንሲደር እናደርጋለን። እንዲሁም ብዙ ሰዎች ኦልሞስት ሁሉም ሰው ኢምፓዚ ወይም ርህራሄ ያለበት፣ ይሄ ደግሞ እርስ በርስ ኮኔክት እንድናደርግና ስለ ሰዎች ፊሊንግም ጭምር እንድናስብ ያደርገናል። ኢምፓዚ ወደ ሞራል ፊሊንግ እና ሞራል ፕሪንሲፕሎች ይመራናል። ስለዚህ ፊሊንጎቻችንን ምክንያታዊ በሆነ መልኩ ስናስባቸው፣ ሪዝን ስናደርጋቸው ራይት ኤንድ ሮንግ የሚሉትን ለይተን እንድናውቅ ይረዳናል ማለት ነው። ሌላው ደግሞ ኢቲክስን ማጥናት ለምናቀርበው ሞራል አርጊውመንት ቫሊድ የሆነ ሪዝንን ማቅረብንም የሚያካትት ነው። ሪዝንን በሶስት አይነት ማየት እንችላለን። ታይፕስ ኦፍ ሪዝኒንግ። አንደኛ ሪዝኒንግ ባይ አናሎጂ ነው። የሆነ ነገር ኤክስፕሌን ለማድረግ ስንፈልግ የዛን ነገር ተመሳሳዩን በማምጣት ከሱ ጋር ኮምፔር በማድረግ ለማብራራት የምንሞክርበት ነው። ለምሳሌ ሰዎችና እንስሳቶች ብዙ የሆኑ ተመሳሳይ የሆኑ ነገራቶች አሏቸው። ስለዚህ ሰዎች መብት ካሏቸው እንስሳቶችን መብት ሊኖራቸው ይገባል እንላለን። ይሄ እንግዲህ ሪዝኒንግ ባይ አናሎጂ ነው። ሁለተኛ ደግሞ ዲዳክቲቭ ሪዝኒንግ ነው። ይሄ ደግሞ ጀነራል ህግን ለስፔሲፊክ ኬዝ አፕላይ ስናደርግ ነው። ለምሳሌ
if every person has human rights and you are person then you have human rights like every person ይሄ እንግዲህ ዲዳክቲቭ ሪዝኒንግ ነው ይባላል። ሶስተኛው ደግሞ ኢንዳክቲቭ ሪዝኒንግ ነው። የሆነን ሃይፖቴሲስ መላምት ሰፖርት ለማድረግ ኤቪደንስ እና ፋክቶችን ሲያቀርብ ነው። ለምሳሌ there is strong evidence burning fossil fuels hurts the climate so እኛ ሞራል ዲዩቲ አለ to reduce emissions ማለት ነው። ይሄ ኢንዳክቲቭ ሪዝኒንግ ይባላል። የሆነን ኮንክሉዥን ሃይፖቴሲስ ሰፖርት ስለማድረግ ፋክትን ኤቪደንስን ስንጠቀም ማለት ነው። ሌላው ኢቲካል አርጊውመንት ውስጥ ትልቁ ሐሳብ ደግሞ ሪሊጂየስ ፌዝ ነው። ብዙ ሰዎች ራይት ኤንድ ሮንግ ለማለት ሃይማኖታዊ ነገርን ይመለከታሉ። እንዲሁም ሞራሊቲ እና ሃይማኖት የአንድ ሳንቲም ሁለት ገጽታ ናቸው ይላሉ። አንዳንድ ፊሎሶፈሮች ይህንን ይቃወማሉ። ዲቫይን ኮማንድ ላይ ሳንመሰረት ራይት ኤንድ ሮንግ ማወቅ እንችላለን ይላሉ። እንደዛም ሆኖ ግን ፌዝ ቤዝድ አርጊውመንቶች ለሞራል ፊሎሶፊ በተለያዩ ምክንያቶች ሬሌቫንት ነው ማለት እንችላለን። ሌላው ሐሳብ ደግሞ ቴስቲንግ ሞራል አርጊውመንትስ የሚል ነው። አንድ ሰው የሆነ ሞራል ሌሰንስ ሲሰጠን እንግዲህ ምን አይነት ኤቪደንስ ነው የተጠቀመው፣ ምን አይነት ሪዝኒንግ ነው የተጠቀሙት፣ ያቀረቡት መረጃስ አሳማኝ ነው ወይ እያልን የተለያዩ ጥያቄዎችን እንጠይቃለን። በጥቅሉ የሰዎችንም ሆነ የራሳችንን ሞራል አርጊውመንት በሶስት አይነት መልኩ ቴስት እናደርጋለን። አንደኛ ፋክቹዋል አኩሬሲ ነው። ይሄ ማለት አር ዘ ፋክትስ ኮሬክት ያሉት እውነታዎችና ማስረጃዎች ልክ ናቸው ወይ የሚል ነው። ለምሳሌ አንድ ሰው ለበጎ አድራጎት የሚውል አብዛኛውን ገንዘብ የሚባክን ነው ብሎ ሊናገር ይችላል። ነገር ግን እውነታውን ቼክ ስናደርግ በተቃራኒ ሆኖ ከተገኘ ሰውየው አኩሬት አይደለም፣ አርጊውመንቱ ደካማ ነው ማለት እንችላለን። ሁለተኛ ኮንሲስተንሲ ነው። ይሄ ማለት አርጊውመንት ኒድ ቱ ቢ ኮንሲስተንት። ለምሳሌ ሰውየው ኪሊንግ ሞራሊ ሮንግ ነው ብሎ እየተከራከረ ለሌላ ሰውዬ ደግሞ አይ እንኳን ሞራሊ እንኳን አክሰፕታብል ነው ቢል ይሄ ኮንሲስተንሲ ይጎለዋል ማለት ነው። ሶስተኛ ጉድዊል ነው። ይሄ ማለት ደግሞ does the argument show care and fairness የሚለውን የሚመልስልን ነው። ማለትም ሰውየው አርጊውመንቱን ማሸነፍ ብቻ ሳይሆን ዓላማው ጀኒዩንሊ ለሌላ ሰውዬ ኬር በማድረግ ፌር እና ሲንሲር መሆን አለበት የሚለን ነው። እነዚህ ሶስቱ እንግዲህ ሞራል አርጊውመንቶችን ቴስት የምናደርግባቸው ናቸው ማለት ነው። ሌላው ቶፒክ ደግሞ ቲንኪንግ ኢቲካሊ a framework for moral decision making የሚል ነው። ኢቲክስ ከራይት ኤንድ ሮንግ ጋር ዲል ያደርጋል ብለናል እንግዲህ። ነገር ግን ሁሉም ሰው ተመሳሳይ የሆነ ድምዳሜ ላይ አይደርስም። ለሁሉም ሰው ኢቲካል ኢሹዎች ላይ ዲሳይድ ማድረግም አስቸጋሪ ነው የሚሆነው። ለዚህም ፊሎሶፈሮች፣ ሪሊጂየስ ቲቸሮች እና ሌሎች ቲንከሮች የተለያዩ አፕሮቾችን አቅርበዋል። ሞጁሉ ላይ ደግሞ ዋና እና ፖፑላር የሆኑትን ሶስቱን ያስቀምጣል። እነሱንም የመጀመሪያው ፌርነስ ኤንድ ጀስቲስ አፕሮች ነው። በዚህ አፕሮች ላይ ዋነኛ ጥያቄ የሚባሉት ለምሳሌ how fair is an action does it treat everyone in the same way እያለ የተደረገው ድርጊት ፌር ነው ፍትሃዊ ነው ወይ ሁሉንም ሰውስ እኩል አስተናግዷል ወይንስ ፌቨሪቲዝም ኦር ዲስክሪሚኔሽን አሳይቷል ወይ የሚል ነው። ይህም ፌርነስ እና ጀስቲስ አፕሮች በአርስቶትል ሐሳብ ላይ የተመሰረተ እንደሆነ ይነገርለታል። እሱም እንደዚህ ይላል equals should be treated equally and unequals unequally። ሰዎች ሲቹዌሽናቸው ሲላይ ፌር በሆነ መልኩ ትሪት መደረግ አለባቸው። ነገር ግን ተመሳሳይ መሆን የለበትም። ለምሳሌ አንድ ህመምተኛ ሰውና ጤነኛ ሰው ቢያጋጥም ህመምተኛውን ግለሰብ ሞር ኬር እና ሰፖርት ልንሰጠው እንችላለን። ለምሳሌ ጤነኛው ሰውዬ ቆሞ ህመምተኛው ሰውዬ የሆነ ወንበር ላይ ሊቀመጥ ይችላል። እንደዛ ነገር ማለት ነው። በጥቅሉ ይህ አፕሮች የሚለን ፌር መሆን አለብን ነው። ሁለተኛው ደግሞ ኮመን ጉድ አፕሮች ነው። ይህ ማለት ባጭሩ ኮሚኒቲ ውስጥ ሁሉንም ሰው የሚጠቅመውን ነገር ነው መደረግ ያለበት። ሰዎቹ ማክበርና ለማህበረሰቡም ኬር ማድረግ አለብን። በተለይ vulnerable ለሆኑት እገዛ ለሚያስፈልጋቸው ግሩፖች ይለናል። ይህ አፕሮች በማህበረሰቡ ላይ እርዳታና ጥቅም ያላቸውን ነገሮች ያያል። ለምሳሌ ስኩልስ፣ ሄልዝ ኬር፣ ንጹህ ኢንቫይሮንመንት እና ፐብሊክ ሴፍቲ ምናምን የሚል ነው። እናም ለማህበረሰቡ ጉድ የሆነ ነገር ለዛ ማህበረሰብ ለእያንዳንዱ ሰውም ጥሩ ነው ይለናል። ስለዚህም የግል ፍሪደማችንን ከማክበር ጋር ሼርድ ቫልዩ እና የማህበረሰቡን ጎሎች ሰፖርት ማድረግ እንዳለብን ይነግረናል። ዋናው አይዲያ what is ethical is what helps the common good ነው ማለት ነው። ሶስተኛው ደግሞ the right approach ነው። ይህ ደግሞ የሰዎችን ፍሪደም እና ቾይዝን ስለማክበር ነው።
ሰዎችም ቤዚክ መብቶች አሏቸው እነሱም ሊከበርላቸው ይገባል ይለናል። ከነዚህ መብቶች መካከል ለምሳሌ the right to the truth, people have the right to be told the truth, especially ደግሞ እነሱ ላይ ተጽዕኖ የሚያሳድር ከሆነ ማለት ነው። ሌላው right to privacy, right not to be harmed, the right to keep promises, አንድ ሰው ኮንትራክት ከፈጸመ በኋላና ቃል ከገባ በኋላ ያንን ነገር የመጠበቅ ግዴታ አለበት ማለት ነው። the right to keep promises እና እንደዚህ ያሉ ቤዚክ የሆኑ መብቶች አሉ። ይህንንም አፕሮች በምንጠቀምበት ሰዓት ራሳችንን ይህንን ጥያቄ መጠየቅ አለብን። does this action respect everyone's basic right የሚል ነው ማለት ነው። እነኚህ እንግዲህ ሞጁሉ ላይ የተጠቀሱት አፕሮቾች ናቸው ማለት ነው። ሶ እስከ 3.4 ያሉትን ቻፕተር 3 በዚህ ቪዲዮ አይተናል። በቀጣይ ደግሞ ከ3.4 እስከ መጨረሻ የምናቀርብ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ኤንድ ሼር ማድረግ እንዳትረሱ። ኮሜንት ላይ የተመቻችሁን ሐሳብ ጻፉ። connect with me on all my social media። መልካም የጥናት ጊዜ and see you next time።